አርሰናል ከማንቸስተር ዩናይትድ በሚያደርገው ጨዋታ እንግዲህ ማሞካቻ ሪፌንቲ ሞል ቦሌ ቡልቡላ ነው የምንገኘው። እንግዲህ በጣም ሰው ሞልቷል። የዛሬ ጨዋታ ያው እንግዲህ ትንቅንቅ ነው እና በጣም ብዙ ሰው ነው ያለው። አክቹሊ ዛሬ ማን ያሸንፋል ሁላችንም በጉጉት የምንጠብቀው ነገር ነው። እንደለስ ሊያልቅ ይችላል በታስባል 4-0 0 ታቅፋችሁ ትሄዳላችሁ። በበቃይ ነው ለሚወጡ 90 ደቂቃ ይጨርሱ። ማን ያገባው አርሰናል ከማንቸስተር ዩናይትድ እንግዲህ ማን ያሸንፋል? ሁላችሁም ኮሜንት ላይ የገባችሁ ግምታችሁን አስቀምጡ። ሰላም ዩቲዩብ እንዴት ናችሁ? እንግዲህ በዛሬው ዕለት አርሰናል ከማንቸስተር ዩናይትድ በሚያደርገው ጨዋታ እንግዲህ ማሞካቻ ሪፌንቲ ሞል ቦሌ ቡልቡላ ነው የምንገኘው። ይህንን ጨዋታ ለማየት እንግዲህ በጣም ሰው ሞልቷል። የዛሬ ጨዋታ ያው እንግዲህ ትንቅንቅ ነው እና አርሰናል 5-0 ያሸንፋል ብዬ እኔ ገምቻለሁ። እናንተም ኮሜንት ላይ አስቀምጡ የማን ደጋፊ እንደሆናችሁም ንገሩ። እንደምታዩት ቦታው ሞልቷል። ሰው ውጪ ላይ ምናምን ቆሟል። እንግዲህ ያበረ ኢቨንት ነው የተዘጋጀው እዚህ ማሞካቻ ሪፌንቲ ሞል ላይ እነ ሆስቶችም እና ቢዩኤል አሉ እነ ጎስት እና እነ ቤኪ አሉ። ዛሬ እና እኔም አለው አክቹሊ እና ለማንኛውም ዛሬ ያበረ ጊዜ ይኖራል ብዬ ተስፋ አደርጋለሁ። ስለዚህ ተከታተሉ። አርሰናል ያሸንፋል። ቦታውን በትንሹ ላሳያችሁና ልክ ኳሱ ሲጀምር አይ ቲንክ ኳሱ የሚጀምረው 1 ሰዓት ተኩል ላይ ነው። አሁን 1 ሰዓት ነው። ትንሽ ቦታውን ዞር ብዬ ላሳያችሁ። ታችም ሄደን ሁለተኛ ግራውንድም አለ እዛም ሄደን ትንሽ ቦታውን ዞር እያደረኩኝ ያሳያችኋለሁ። ለማንኛውም ተከታተሉ ጋይስ። ወደ ጨዋታችን እኔ ቀንደኛ አርሰናል ደጋፊ ባልሆንም ግን አርሰናል ሲያሸንፍ ማየት በጣም ነው ደስ የሚለኝ። ለማንኛውም ትንሽ ዞር ብለን እናያለን። በጣም ሰው ሞልቷል አክቹሊ። ኦኬ እዚህ ጋር ምን ቬንደሮች ናቸው? እዚህ ጋር አንድ የምግብ ቬንደሮች አሉ። እነሱን ዝም ብለን እናሳያቸው። ጋይስ እዚህ ጋር የካቻ ሻዋርማ አለ። ኳስ ለማየት እዚህ ጋር የካቻን ሻዋርማ እየበሉ እየተዝናኑ መጠጥም አለ እየጠጡ ፈታ እያሉ ነው ኳስ የሚያዩት። ሊጀምር 30 ደቂቃ ነው የሚቀረው ጋይስ። ስለዚህ ያው ምን እንደሚመስል ባጭሩ ላሳያችሁ ብዬ ነው። ተከታተሉ። እዚህ ጋር ጋይስ እንደምታዩት በጣም ትልቅዬ ስክሪን አለ። አክቹሊ በፕሮጀክተር ነው እያሳየን ያለ ነው። ስለዚህ ያበረ ጊዜ ይኖራል ብዬ ተስፋ አደርጋለሁ። የአርሰናል ደጋፊ ሞላ ይመስለኛል። አክቹሊ የማን ይመስላችኋል? የአርሰናል የት ካሜራማን የማን ይመስልሻል? አርሰናል። ለማንኛውም ይሄን ይመስላል። ትንሽ ጨለም ብሏል መሰለኝ። አሁን በመቀጠል 30 ደቂቃ እስኪሞላ ድረስ ታች ያለውን ቦታ እናያለን ማለት ነው። ለማንኛውም ጋይስ ተከታተሉ። አሁን ደግሞ ታች አይ ቲንክ ብርሃን አለ በደንብ ይመቻል ለማየት ማለት ነው። ስለዚህ ጋይስ አርሰናል ዛሬ የለጠልጧል ዩናይትድ። ብዙ ሰው ነው የመጣው ጋይስ። ያበረ ቀን ነው ዛሬ እውነት። እዚህ ጋር የማን ደጋፊ ናችሁ? ቀይ ማይኩን እንትን ልበላችሁ። ቆይ ማይክ አለ እዚህ ጋር የማን ደጋፊ ናችሁ? አይላችሁ አርሰናል። በኔ በኩል እኔ አርሰናል ደጋፊ ነኝ። ጋይስ የማን ናችሁ? የሊቪ እሺ፣ አንቺስ? የማንቸስተር ዩናይትድ ማለት ነው። ለራሳችሁ ነገር እሺ፣ የማንቸስተር ዩናይትድ ደጋፊ ነኝ ይችላል። አራት በጣም ሰዎች የዩናይትድ ደጋፊዎች ናቸው። እኔ ግን አልሰማችሁም። ምን የአርሰናል ደጋፊ ነው? ምን አንሰማም። በቃ ስለዚህ እሺ፣ ማን ያሸንፋል ዛሬ? አትያዥ ማንቸስተር ዩናይትድ ይሏል። ማን ያሸንፍ? ከአርሰናል ከዩናይትድ? እሺ ዩናይትድ አርሰናል። እሺ አሁን የላይኛው ሞልቶ ሁለተኛ አዳራሽ ነው ያለው።
ሶ ሁለተኛ አዳራሹ አሁን ገብቼ ያሳያችኋለሁ። ሶ ይሄ ሁለተኛው አዳራሻችን ነው። ሶ ሁለተኛው አዳራሽ ይሄን ይመስላል። አሁን ሁለተኛው ደግሞ አክቹሊ አርሰናልም ዩናይትድም አንድ ላይ ነው የሚደግፉት። ሶ አርሰናልም ዩናይትድም አንድ ላይ ስለሚደግፉ እዚህ ደግሞ ምን እንዳለ ላሳያችሁ። እዚህ ጋር የካቻ ድራፍታቸውን እየጠጡ ውሃም አለ በእድሜ ክልል ውስጥ ማለት ነው። በእድሜ ስለሆነ እዚህ ጋር እድሜያቸው የደረሱ ሰዎች መጥተው ካቻ ድራፍታቸውን ውሃቸውን መጠጣት ይችላሉ። ለመጀመር አይ ቲንክ አሁን 18 ደቂቃ ቀርቶታል ጨዋታው ለመጀመር። እንደምታዩት እዚህ ጋር በጣም ትልቅ ስክሪን አለ። ዛሬ ማን ያሸንፋል ሁላችንም በጉጉት የምንጠብቀው ነገር ነው። ለማንኛውም ተከታተሉ። ጨዋታው እስከሚጀምር ላሳያችሁ ብዬ ነው። ይሄን ይመስላል። ሰውን አሳያችሁ ነው። ጋይስ ይሄን በመሰለ ስክሪን እዚህ ውስጥ አትሊስት ከ1000 እስከ 2000 ሰው እና 1000 ሰው በስነ ስርዓት ከ500 እስከ 1000 ሰው ማሳየት ይችላል። ሰው እንደምታዩት ነው። ለማንኛውም በጉጉት ተጠባበቁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ዛሬ ማን ያሸንፋል በጉጉት የምንጠብቀው ነው። አንዳንድ ላይ ውጪ ላይ ማን ያሸንፋል ብለን አንዳንድ ኢንተርቪዎች እናደርጋለን። ከጨዋታው በፊት 18 ደቂቃ ቀርቶታል። ስለዚህ ከ18 ደቂቃው በፊት ውጪ ላይ ማን ያሸንፋል ጥያቄ እንጠይቃለን ማለት ነው። ስለዚህ ተከታተሉ፣ አብራችሁ ቆዩ። አሁን ከማን ጋር? ከአሚን ከአርሰናል ከዩናይትድ ማን ያሸንፋል? ኦብቪየስሊ ዩናይትድ ነው። ስንት ለስንት? ሁለት ባዶ ያሸንፋል ብላለች። እስቲ ምን ይሆናል? ለማንኛውም ተከታተሉ። ቴንክ ዩ አሚን። ሶ የአርሰናል ደጋፊ ሆናችሁ ይሄን ሰውዬ አለማወቅ ትንሽ ይከብዳል፣ ግን ለማያውቁ ካሉ እኔ ፔጅ ላይ አንተ ራስን አስተዋውቅ። ብሩክ ኤክሶ ያ እኔ ባይዘው የአርሰናል ደጋፊ ነኝ። ሶ ዛሬ ስንት ለስንት ሊያልቅ ይችላል ብለህ ታስባለህ? 4-0 ታቅፋችሁ ትሄዳላችሁ። በበቃኝ ነው የሚወጡት 90 ደቂቃ ይጨርሱ እና እንግዲህ እንዘበልባችኋለን። የዩናይትድ ደጋፊዎች ተዘጋጁ ለማልቀስ። ወተት ደግሞ አዘጋጅተናል። ወተት አለ በደምብ። እርጎ ያስፈልግ? እርጎ ይከብዳችኋል። ወተት ጠጥታችሁ ታስታግሳላችሁ ጨጓራችሁ። ለዋየው ተከታተሉ። ቢኬ ያመሰግናል። ያኔ አባትሽ ማን ያሸንፋል? ስንት ለስንት? 3-1 አንድ ለአርሰናል ሰጥቷል። የተባረከ ሰው ይመስልሻል? እሺ አንተ አንዳንድ ሰው ደግ ነው ታውቃለህ። 3-1 ነው። አሁን እኛ የገመትነው ግን 4-0 ነው። እሺ የዩናይትድ ደጋፊ ነው የጠየቅነው። አሁን የአርሰናል ደጋፊዎችን እንጠይቃለን ማለት ነው። ለማንኛውም ጋይስ ይሄን የመሰለ ቪዲዮ አሁን የምታዩትን ጥርት ያለ ቪዲዮ እየቀረጹልኝ ያሉት ቀርጾ አዳሪ ሰርግና ልደት እና የተለያዩ ፕሮግራሞችን በመቅረጽ ይታወቃሉ። ሻራቱ ቀርጾ አዳሪ ኢንስታግራም ላይ ቲክቶክ ላይ ገብታችሁ ፎሎ አድርጓችሁ። ቴንክ ዩ ሶ ማች ቀርጾ አዳሪዎች ይመቻችሁ። እዚህ ጋር ትኬት ከቆራጩ ቢኒ አለ። ቢኒ እንግዲህ ታውቁታላችሁ፣ ዩቲዩብ ላይ ያላችሁ ታውቁታላችሁ ታውቁታላችሁ ተስፋ አደርጋለሁ። ስለዚህ የማን ደጋፊ ነው? የአርሰናል ደጋፊ። ስንት ለስንት ያሸንፋል? 3-1 አንተ እዚህ ጋር አንድ የአርሰናል ደጋፊ ደግ አግኝተናል። ስንት ለስንት ያሸንፋል? 1-4 እናገባለን። 1-4 እናገባለን። 0 እነሱ 0 ዩናይትድ ይሞክሩ ደስ እንዲላችሁ። እሺ እዚህ ጋር 3-1 ቢኒ 4-1 ያ ስምን አስተው ዮናታን እባላለሁ። ዘገነርስ እዚህ ጋር ማሊያ ያለበን ሰዎች ለጊዜው እያስተባበርን ስለሆነ ነው። አንደኛው አስተባባሪና ራሱ ቢያስተዋውቅ ይሻላል። አስተዋውቅ። ከማን ጋር? ከዳዊት ጋር አክቹሊ አውቀዋለሁ። የማን ደጋፊ ነው? እኔ ሊቨርፑል ነኝ። ምን ታደርጋለህ ታዲያ? ዩናይትድ ነው የምቆጥረው። እዚህ ጋር ሰርጎ ገብ በአፋጣኝ እርምጃ እንዲወስዱ እናደርጋለን። የአርሰናል ደጋፊዎች፣ የሊቨርፑል ደጋፊ ተገኝቷል። ስንት ለስንት የሚያልቅ ይመስላል? 3-2 ዩናይትድ ያሸንፋል። ብቻ ለማንኛውም ይመችሽ ዴቭ። ቴንክ ዩ በጣም። እንግዲህ ጋይስ ጨዋታው ሊጀምር ጥቂት ደቂቃዎች ቀርተውታል። አሁን ያለን 1 ሰዓት ከ29 ደቂቃ ነው። የሚጀምረው 1 ሰዓት ተኩል ነው። አርሰናል ከማንቸስተር ዩናይትድ እንግዲህ ማን ያሸንፋል? ሁላችሁም ኮሜንት ላይ የገባችሁ ግምታችሁን አስቀምጡ። ለማንኛውም ጨዋታው ሊጀምር ነው። አክቹሊ ወደ ሜዳ ገብቷል። ተከታተሉ ጋይስ።
30ኛው ደቂቃ ላይ አርሰናል የመጀመሪያውን ጎል አስቆጥሯል ጋይስ። አርሰናል እንግዲህ ይለበልባችኋል ጋይስ። ተከታተሉ በላ። ሲጀመርም እኮ እንደሚያሸንፉ አውቃለሁ። አክቹሊ ግን ያበረ ጎል ነው። ትችላለህ። ያበረ ነው ጋይስ። እኛ ውጪ ላይ ነን፣ ወደዛኛው እየሄድን ነው። እየጮሁ ነው። አክቹሊ ገብቶ ይሁን አልገባም ወይ ተሞክሮ ይሆናል። የዩናይትድ ደጋፊዎች አክቹሊ እያበረታቱ ነው፣ ገብቶባቸው ግን ይለበለባሉ። ምንም ማድረግ አይቻልም ጋይስ። ማን ያገባው ዩናይትድ ወይኔ ጋይስ ተበላን። ወይኔ ጋይስ አቻ ሆነ። ተሸንፈን ጋይስ ምሮ እየተፈጠረ ያለው ጋይስ። ወይኔ የዩናይትድ ደጋፊ ነሽ ናቲ ለነገሩ ታውቁታላችሁ አይደለ? ሁሌ አብሮን ያለው ናቲ ቀርጾ አዳሪ እሱ ነው። ራስሽ አስተውቂብስ በደንብ የማን ደጋፊ እንደሆነች ነው? የማንቸስተር ደጋፊ ነው። ኦኬ የሚቀርጸው ልጅ ደግሞ የአርሰናል ደጋፊ ነው። የኔ ፋን አሁን ለዛ ነው የተቀበለኝ። መጨፈር አይችልም እንዳይጥለው። ኧረ ካሜራው መጨፈር አይችልም። አሁን እንዳጨፍራል። አይ ለማንኛውም ለፈለጋችሁ ፕሮግራም አሉ ቀርጾ አዳሪዎች። ስለዚህ እነሱን ኮንታክት አድርጓቸው። ሶሻል ሚዲያ ላይ ቲክቶክ ላይ ቀርጾ አዳሪ ብላችሁ ሰርች አድርጉ ታገኙናላችሁ። ለማንኛውም ኢቨንት ኳሊቲ ያለው ቪዲዮዎችን ፕሮቫይድ እናደርጋለን፣ ፎቶዎችን እንሰራለን። ቴንክ ዩ። ወያለው እያካበደ ነው። ውጤት ረፍት እንውጣ ወይ እናግባ። ኧረ እባክህ አስተልጣሪ ያገባው መጀመሪያ ጎበዝ እናት አፈርት ብላ ብሩ ነው አታየውም። ታዲያ ቀምቶ ፕሮፌሽናል ደሞዝ እኮ ነው የሚከፈል። ስራ እኮ ነው እየሰራ ያለው። እሺ ይሄን ያልተከላካይ እስቲ ንካበት ኢምቦይሞ ኦፍ ነበር። ምን ያርግ? ሲጀመር እኛ በአፍሪካዊ ተጫዋቾቻችን እንኮራለን። አይ ለአፍሪካ ካላገለገለ ምን ያደርጋል? ደውልለት፣ ሰላም በላቸው። ሄደ በዛ ያዋለዱትን ሴትዮ እንቦይ ነው ግፍት አይዳሉ። እሺ ዩቲዩብ እንግዲህ የመጀመሪያው አጋማሽ እንግዲህ ተጠናቋል። አሁን ሁሉም በረፍት እያደረገ ነው። ረፍት ሰዓት ነው። መልበሻ ክፍል ገብተው እንግዲህ ተጫዋቾቻችን ምን እንደሚያወሩ አናውቅም። አንዳቸው ወጥተዋል። አርሰናል የመጀመሪያውን ጎል ካስቆጠረ በኋላ የመጀመሪያው አጋማሽ ላይ ዩናይትድም አንዳቻ በማድረግ እንግዲህ የመጀመሪያው አጋማሽ አልቋል። እንደምታዩት ሁሉም ሰው አሁን ረፍት እያደረገ ነው። ስለዚህ እኛም ረፍት ሰዓት እስከሚደርስ ድረስ እራታችንን እንበላለን። ለማንኛውም ተከታተሉ። ወደ እራት ሶስት ለሁለት ጋይስ 3-2 እየተመራ ነው። አክቹሊ ሁለተኛውን እንኳን ገብቼ ሰለብሬት ሳላረግ ነው ሶስተኛውን የደገሙት። የአርሰናል ደጋፊዎች ግን እያየው አይደለም። አክቹሊ 7 ደቂቃ ጭማሪ ተሰጥቷል። አሁን የምንገኘው 90ኛው ደቂቃ ላይ ነው። እንግዲህ ጋይስ የቻለውን እየሞከረ ግባሽ አረ ወይኔ ሳገደለ ምን አረግ? ለምን ነካው? ያበረክረው ነው። እዛ ጋር እንግዲህ እያናደደው አረ ጋይስ ተስፋ ቆርጠናል። እንግዲህ ምንም ማድረግ
አረ እንዳቀደው ማለት ነው። ለማንኛውም እንግዲህ እየተከታተላችሁ ነው ጋይስ። ለመጀመሪያ ጊዜ እንግዲህ የኳሱ ኢቨንት ሳሳያችሁ ይቻላል ስለሚቻል 91ኛው ደቂቃ ላይ ነው የምንገኘው። እንግዲህ መሰለ መንግስቱ ነኝ። እግር ኳስን በሚኪ ስዋግ ዩቲዩብ ቻናል ተከታተሉ። እንግዲህ በ90ኛው ደቂቃ ላይ ምን ይፈጠር ይሆን በጉጉት የጠበቅን ነው። አርሰናል ጎል ሊያስቆጥር ይችላል። አረ ጋይስ ምንድነው የተፈጠረ ያለው? እኔ አርሰናል ግን የሚያገባ እየመሰለኝ እውነት ማርያም ነው። እሺ እኔ እኮ ባቃቸው ስማቸውን እኮ እነግራችሁ ነበር ጋይ። እንግዲህ እያታለለ ነው። በረጅሙ ኳሱ ተሻማ። አርሰናል ደቂቃዎች ነው የሚቀሩት። እንግዲህ ፊሽካሊ ነፋ። 1 2 ፊሽካሊ ነፋ ነው ጋይስ። ፊሽካሊ ጨዋታ በይፋ ዳኛው እንግዲህ ጨዋታውን በይፋ አጠናቋል። እየቀረስክ ነው። እንግዲህ ጨዋታ በይፋ ተጠናቋል። የአርሰናል ደጋፊዎች This is crazy። እናመሰግናለን ስለመጣችሁ። ሁላችሁንም ወዳችኋለሁ። ስለመጣችሁ በጣም እናመሰግናለን። እንግዲህ በዚያ ያበቃ። ይሄ ኢቨንት ድጋሚ እንደግመዋለን። ያበረ ጊዜ እንደሚሆን ተስፋ እናደርጋለን ጋይስ። እንደግመዋለን። ስለመጣችሁ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳይረሳ። ለማንኛውም ቴንክ ዩ። ዩናይትድን ቢያሸንፈን ግን ስፖርታዊ ጨዋነታችን እንደምናሸንፍ እርግጠኛ ነበርኩኝ። ለማንኛውም ለአርሰናል ደጋፊዎች መልእክት አለኝ። መብላታችሁ ሳታውቁ እጃችሁን አትጣጣቡ እላለሁ። ግሎሪ። አንቺስ? እንችላለን፣ ሁልጊዜም እንችላለን ነው።
በቃ እኔ የምለው ነገር ይሄንን ነው። በቃ አርሰናል ደጋፊዎች ለአርሰናል ደጋፊዎች በቃ ወተቱን እንግዲህ በደንብ ላሙንም ጭምር። አንቺስ? ያው ማንቼ ይችላል እንደሚታወቀው መጀመሪያ የምናውቀው ውጤት ነው። እንግዲህ ለአርሰናል ደግሞ አሁንም ሚዜ ናችሁ፣ ቀጣይ ሚዜ ናችሁ። ይሄን እንድታውቁ። እሺ ባለቦታችሁ። አረ ስሜ አቤኔዘር ነው። በጣም ደስ ብሎኛል። የአርሰናልን የሚመኘው እንዳይበላ ዋንጫ አይቶ ማንሳት። አረ አርሰናል ደጋፊዎች እውነት አሁን እንግዲህ ገብተን ማልቀስ ነው። ወተትም ከተገኘ እንግዲህ እንጠጣለን። ለማንኛውም ስለመጣችሁ በጣም እናመሰግናለን። ስፖርታዊ ጨዋነታችሁን ሳናደንቅ አናልፍም። እንደ ደጋፊ የአርሰናልም የዩናይትድ ደጋፊ በፍቅር ነው የተለያየው። እሱን ነገር በጣም እናመሰግናለን ስለመጣችሁ። ሰብስክራይብ አድርጓችሁ አንድ ላይ ሁላችሁ ሰብስክራይብ አድርጓቸው። 100K እንጠብቃለን የዛሬ ሳምንት። አዎ የዩናይትድ ደጋፊዎች እንዴ። ኦኬ ሶ ጋይስ እንግዲህ ዩቲዩብ እኔ ከጀመርኩ አሁን ላይ 1 አመት ሞልቶኛል። እንግዲህ በዚህ 1 አመት ውስጥ ያው የምወዳችሁን ፋሚሊዎቼን ፋኖቼን በጣም አመሰግናለሁ። እናንተ ከኔ ጋር ስላላችሁ ነው እዚህ ደረጃ ላይ የደረስነው። እንግዲህ ከዚህ 1 አመት 2 አመት 3 አመት 4 አመት ውስጥ እንግዲህ ትልቅ ደረጃ እንደምንደርስ ተስፋ አደርጋለሁ። እንግዲህ ቪዲዮውን ላይክ ማድረግ ሰብስክራይብ ያደረጋችሁ ለምታግዙኝ ለምታበረታቱኝ በሙሉ ፋኖቼ ቴንክ ዩ ሶ ማች። ሶ እንግዲህ 1 አመታችንን ምክንያት በማድረግ እንግዲህ ዩናይትድ ቢሸንፈውም ቀውጠነዋል። አክቹሊ በጣም ያበረ ታይም ነበረ። እንግዲህ ሌላ ቀን በሰፊው እንደዚህ አይነት ቪዲዮዎችን ጠብቁ። ለማንኛውም ይመቻችሁ። ቴንክ ዩ ሶ ማች።